በፍቺ ለተጠናቀቁ ትዳሮች ሞቅ ያለ ድግስ የሚደገስባት ሞሪታኒያ መነጋገሪያ ሆናለች። እኔ መጀመሪያ ሳነበው ሞቅ ሳይሆን ዝቅ ያለ ነበር የመሰለኝ። ዝቅ ያለ ድግስ ምንድነው? በዚህች ሀገር ባህል መሰረት አግብተው የፈቱ ሴቶች ገና ካላገቡት ይልቅ በወንዶች ተፈላጊ ሲሆኑ፣ ይሄም ደግሞ ምንድነው ያገቡት የተረጋጋ ትዳር ለመምራት ይጠቅማሉ። ችግር የመፍታት ልምድ አላቸው። ገብቷል? ከበፊቱ ሞኝ ሰውዬ የተሻለ ቤትን በጥበብ የመምራት ልምድ እንዳላቸው ይታሰባል ተብሏል። እና ምንድነው እንዴት ማለት መሰለህ እንግዲህ እንደ ልምድ ማለት አሁን ሽምግልና ራሱ ሲላክ ልጃችን በነገራችን ላይ 4 ፈታ ግብታለች። እንደ ትልቅ እንደ አንድ ችሎታ የሚጠራበት ነው እነሱ ጋር ዋጋዋ ከፍ ይላል ማለት። በዚህም እንግዲህ አግብታ የፈታች ሴትን የሚገርመው ምንድነው በድግስና በደስታ የመቀበል ባህሉ እያደገ መጥቷል ተብሎ። አሁን ችግሩ ምንድነው? አሁን ትፈራለህ። አሁን ወጣህ ያሳለፍክ እኔ ግን ወደሽ ነው ወይስ ለልምድ ነው? አምስተኛ ልታረቅ ትዳሯን ለፈታች ሴት በሚዘጋጀው ድግስ ላይ የሚገርመው ምንድነው ከምግብና ከመጠጥ ባለፈ የሴቷን ውበት እንደገና ስነ ልቦናዋን ከፍ የሚያደርጉ የስነ ጽሁፍ ዝግጅቶች ሁሉ ይቀርባሉ። አሁን አንተ የምትጠብቀው ምንድነው? የመፍታቴ ጣጣ የሚል እነሱ የሚገጥሙት እንኳን ተለያየሽ እንደዚህ አይነት ግጥሞች ፐርፎርም ይደረጋሉ። እነቱ አሁን ድሮ ሰርግና ሞት አንድ ነው ይባላል። አሁን ሰርግና መፋታት ሞት አንድ ነው ልጅ ሶስት ነው እኩል ስክሪንሾት ያደርጉባል። እያገባች ተፈታባለች። ወደ ገንዘቡ ግን ስንመጣ በአገሪቱ ሴቶች በትዳር ውስጥ ምቾት ካልተሰማቸው በቃኛ ምናምን ካለች ዝም ብላ አይደለም በሰርግ ወቅት የወጣ ወጪ እና ለጥሎሽ የወጡ ወጪዎቹን በመክፈል ወደ ቤተሰቦቿ ቤት እንድትመለስ የሚፈቅድ ህግ አለ። ተካፍልና ነው የምትወጣው። ለዚህ ነው ፍቺ በዛው። በቃ እንደው ሞሪታኒያ ምንድነው አሁን ዘፈኖቹም ተቀይረዋል። ራሱ የሰርጉ ላይ ያለው ራሱ ተቀይሯልና ሙሽርዬ ሙሽራ አዲሱ ይዘ በማርቼዲስ ካልተመቸሽ ተቀንጠሽ ከሱ ተብሎ ነው የሰርግ ቀን እዛው ላይ ነው።